ቤት ገብተህ ነው በርበሬዎች እንደዚህ አይነት እህሎችን በርበሬ አይነት ነው የሚያስፈጩት አገልግሎትም የሚሰጡት ለህዝቡና በብዛት የሚታወቁት በዚህ ነገር ነው። ከነሱ ጀርባ ግን የአባቷ የጥንቆላ ስራ አባቷ ከመሞቱ በፊት የጥንቆላ ስራ የሚያስቀጥሉና እንዲሁም ከአቶ ተሰማ ጋር ትልቁን እንደዚህ አይነት የመናፍስታዊ ስራዎችን የሚያከናውኑ የሚያስኬዱ ሰዎች መሆናቸውን ነው ማወቅ የቻልነው ማለት ነው። ወደዛ ሄደን ምንድነው እንዴ ምን ያደርጋችሁ ያላችሁ እናንተ ለማናችሁ እንዴ የምን ካሜራ ነው አታፈልኝ ነው ምን ያደርጋችሁ ያለው አንተ ለከይ ነው እንዴ ከሰበዘ መዘው ይገባ እንዴ በእናትህ ወጣ የሷን ይላልጠቀም ወጣ ውጡልኝ ምንም ነገር የሆነ ነገር ሳይፈጠር ብትወጡልኝ ነው የሚሻለው። ከዚህ ምንድነው የሚፈጠረው እንዴ ልትደፍሩኝ ነው? ልታፍኑኝ ነው? ልትገሉኝ ነው? ምን ፈልጋችሁ ነው ማለት አልገባኝም። እኔ ወንጀለኛ? ምን ማስረጃ አለ? እኔ ምንም አይነት ወንጀል የለብኝም። እና ስንት ኪሎ ሜትር ተጉዤ እዚህ ክፍለ ሀገር ስመጣ ዝም ብዬ አይደለም ብዙ ነገሮች አሉና ከስራው ጋር እንዲመቻችልን ብለን እዚህ የገባነው። የእናንተ ነው ወፍጮ ቤቱ? እሺ ምን አምጥተሽ የጠበቅሽኝ ቤት ውስጥ ምን አስገብተሽ ነው የጠበቅሽኝ? እባክህ ቆይ ተረጋጋሽ። ነገር ቋር እንደ ምን ተሰማን የምታወራው? አንቺስ ቆይ አሁን ባሌ የለም ባሌ ትቶኛል ባሌ ረስቶኛል ለብቻዬ ትቶኛል እያልሽ አልነበር እንዴ? ዛሬ እኮ ድንገት የመጣው እንደውም እስካሁን አላመንኩሽም። ምንድነው እዚህ ጋር አላመንኩሽም ማለት የለም ብለሽ ምንድን ያስገባሽው ቤት? ሰሞኑን እኮ ቤት አልነበርኩም። እነሱን ያስገባሽው አንቺ ነሽ ማለት ነው? ወይኔ ሳላይ እየወጣ እየገባህ ነው። ከጥቂት ጊዜያቶች በፊት የወፍጮ ቤት ሰራተኛ ነበርክ እና ታዲያ ምን ማለት ነው? አይ ሰራተኛ ነበርኩ። እሺ አሁን ማለት ወፍጮ ቤት ሰራተኛ ነበርክ? እኔ ምን ማለት ነው? እኔ እኮ አላውቅም ነበር። እንደዛ ትሰራ ነበር እንዳንተ? እኔ እኮ ስሚ አዳምጪ። በጣም እየሰማሁሽ ነው ድራማሽ። አልሰማሽም? ምንድነው? እሺ ምን ይፈልጋል ነው? አልሰማሽም? ቆይ እሺ ምንድነው ፈልገው ከኔ? አልሰማሽም? ማከን ስለዚህ የምጠይቅሽ መልሽልኝ። ለጫወታ አይደለም እዚህ ያለሁት። ሳይቆዩ ነው ደብዛቸው የሚጠፋው። የሰፈር ሰዎች ጎረቤት ሰዎች ማንንም አይተው ሳይላመዱ ሳያውቁ ስማቸውን ሁላ ሳያውቁ ሌላ ተቀይሯል። ለምንድን ነው ይሄው ነው? ስለመናፍስታችሁ እየገበራችሁ ነው። ምንድነው ያልከው? እኔ ራሱ ቃሉ ራሱ ይከብደኛል እኮ። ለምትሰሩት ለጠንቋያችሁ ግብር ገበራችሁ ነው። የምን ጠንቆልና የምን መገበር ነው የምታወራው? ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን፣ ከሀገር ውጭም ከሀገር ውስጥም ያላችሁ የሀቅ ቤተሰቦች፣ እኔ ወንድማችሁ ሽመልስ ደህና ነኝ። እንግዲህ እናንተም ባላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ አቶ ተሰማ ዙሪያ ያሉት ምርመራዎች በብዛት እንግዲህ ወደ ክፍለ ሀገር እየወሰዱን በየገጠሩ በየቦታው ነው እየተዘዋወርን ያለ ነው። እንግዲህ ባለፈው ወደ እናንተ ያደረስነውንም ቆይታችንን አይታችሁ ነበረ። የጠንቋዩን ልጆች በዛ ልክ እንግዲህ የሚሻሻጡ ብዙ ነገር በጣም የሚያስጠላ ለመስማት ለማየት የሚቀፍ አይነት ብዙ ነገሮችን ነው ባለፈው ወደ እናንተም አድርሰን የነበረው። ብዙ ነገሮችን አይተናል ማለት ነው። ከዛም በኋላ በነበረን ምርመራ ብዙ ነገሮችን ማጣራት ችለናል። ከዛም የጠንቋዩን ልጅ ከሷ ጋር ባደረግነው ቆይታ ከመስከረም ጋር ማለት ነው ብዙ ነገሮችን ከዛም በኋላ ልትነግረን እንችላለች ማለት ነው። እሷም አንድም ከነገረችን መካከል አባቷና አቶ ተሰማ አብረው ከሚሰሩት መካከል ብዙ ሰዎች ላይ ጥቃት እየደረሱ እንደነበረ፣ ብዙ ሰዎችንም አግተው ብዙ ጉዳቶችን አድርሰው እንደሚያስቀምጡ በነገረችን መሰረት እሷ በጠቆመችን ቦታ ብዙ ምርመራዎችን አድርገን ወደዛ ነው የምንገኘው። ዛም ቤት ደግሞ ባቡር ያላቸው የተለያዩ ወፍጮ ቤቶችን ያላቸው ሰዎች እንደዚህ አይነት በጣም ስመጥር የሆኑ በአካባቢው የሚታወቁ ሰዎች እንደሆኑ ነው በምርመራችን ልንደርስበት የቻለው። ባቡሩ ደግሞ የተለያዩ በርበሬዎች እንደዚህ አይነት እህሎችን በርበሬ አይነት ነው የሚያስፈጩት አገልግሎትም የሚሰጡት ለህዝቡና በብዛት የሚታወቁት በዚህ ነገር ነው። ከነሱ ጀርባ ግን የአባቷ የጥንቆላ ስራ አባቷ ከመሞቱ በፊት የጥንቆላ ስራ የሚያስቀጥሉና እንዲሁም ከአቶ ተሰማ ጋር ትልቁን እንደዚህ አይነት የመናፍስታዊ ስራዎችን የሚያከናውኑ የሚያስኬዱ ሰዎች መሆናቸውን ነው ማወቅ የቻልነው ማለት ነው። ወደዛ ሄደን ያለው ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ።
እሺ ክቡራን ተመልካቾቻችን በተጠቆምነው መሰረት የተባለበት ግቢ ደርሰናል። የተነገረንም ቤት ይሄ ነው። እንግዲህ አብረን ያለውን ነገር እንደናንተ አብራችሁን ቆዩ። ምንድነው እንዴ? ምን እያደረጋችሁ ነው ያላችሁ? እናንተ ለማን ናችሁ እንዴ? የምን ካሜራ ነው? አታፈሪኝ ነው እንዴ? ምን እያደረጋችሁ ነው ያለው? አንተ ለከይ ቤት እንዴ? ከሰው ቤት ዘሞ ዘጎ ይገባ እንዴ? በእናትህ ውጣ። የሷን እንዳልጠቀም ውጣ። ውጡልኝ። ሁሉንም ቦታ ሁሉንም ነገር አትፈሪኝ እኮ ነው እንዴ? ምን እየሰራ ያለው? ነይ ተቀመጭ። ምንድነው? እኔ ምን አንተ ምን እየሰራ ነው? ውጣልኝ እኮ ነው እንዴ? ተቀመጭ ያልኩሽ እኮ። ምን እያደረግህ ነው ያለው? አንተ ማን ነህ? እነማን ናችሁ እናንተ? ሁሉንም ቦታ በደንብ ፍተሽ አድርጉ። ምንድነው እንዴ? ተቀመጭ። ምን እየሰራው ነው ያለው? ተቀመጭ። ልቀቀኝ በእናትህ። እንዴ ማን ነህ እንዴ? ማንነቴን አውቀህ ነው? ቆይ እስኪ አንተ ማን ስለሆንክ ነው እንደዚህ የምታደርገኝ? ውጡልኝ ያልኩህ ነው እኮ። አንውጣ። ሌባ ናችሁ እናንተ። ለማን ናችሁ? ምንድን ናችሁ እንዴ? የምጠይቅሽን ጥያቄ ትመልሽልኝ። እንደዚህ ተሸፋፍነህ ደግሞ ምንድን ነህ አንተ? ምንድን ነው? ወንጀለኛ ነህ ወይስ ምንድን ነህ አንተ? ሌባ ነህ? ሰምኛለሽ? ተረጋጊ። ውጡልኝ። ተረጋጊ። የተወሰኑ ጥያቄዎችን ከሰው ቤት ዝም ብለህ ዘጉበት ይገባል? ስሚኝ፣ የተወሰኑ ጥያቄዎችን እጠይቅሻለሁ። ጥያቄውን ከመለስሽልኝ እንዴ ማን ስለሆናችሁ እናንተ ጥያቄ የምትጠይቂኝ መብት አለ? እነማን ናችሁ እናንተ? እኮ ካሜራማን ምንድን ነው? አትፈልኝ ያልኩህ ነው አንተ። ሰምኛለሽ? ተረጋጊ። ምንድን ነው የሚያረጋጋው? ውጣልኝ ያልኩህ እኮ ነው። አልወጣም። ሰማሽኝ? ይኸውልህ ካልሆነ ደውዬ ማለት ነው እኔ ሰው መጥራት እችላለሁ። እዚህ አካባቢ እኮ ሰዎች ሞልተዋል። አዎ ሞልተዋል። ስለዚህ መጥራት እችላለሁ። ታውቃለህ? እቺ ለምን ደግሞ አልችለው? ስለማልፈቅድልሽ። ለምን ታስራለህ? እየሰራህ ነው። ተሰማ የት ነው ያለው? የምን ተሰማ ነው የምታወራው? ማነው ተሰማ ደግሞ? አለቃሽ ልበልሽ? ተሰማ የት ነው? ማን ናችሁ እናንተ? አንተ ማን ስለሆንክ ነው የምትጠይቀኝ? ተቀመጭ። ልቀቀኝ። እሺ አታሳመኝ። በየቦታው ሁሉንም ነገር ፈትሹ በደንብ። እንዴ ተሰማ የት ነው? ምን እየተካሄደ ነው ያለው? ምንድን ነው የተፈጠረው? ተሰማ የት ነው ያለው? እኔ ማን ነው ተሰማ? እኔ ተሰማ የምትለው ነው ሰው ያለቀም። የምን አለቃ የምታወራው እንዴ? ይኸውልህ ሰው እየተሰማኛለህ። ውጣልኝ እያልኩህ ነው። ውጡልኝ። አልወጣም። ካሜራውን አጥፋልኝ። እሺ አላጠፋም። ሰው ያለ ፍቃዱ ዝም ብሎ ካሜራ ይቀርጻ እንዴ? ምንድን ነው እየተካሄደ? እኔ ከፈለኩኝ ምንም ማድረግ እችላለሁ። አንተ ማን ስለሆንክ እና ማን ናችሁ? እሺ ምንድን ነህ? ትሰሚኛለሽ? ተረጋጊ። እነግርሻለሁ ሁሉንም ነገር። ወይኔ በፈጣሪ ምንድን ነው እንደዚህ የሚያደርግሽ? እንዴት ዝም ብላችሁ ስትገቡ እኔ ዝም እንድልህ ነው የፈለግከው? አዎ ነገርኩሽ እኮ። እኔ ከፈለኩኝ ምንም ማድረግ እችላለሁ። ያንቺ ፍቃድ ያስፈልጋል። አንተ ምን አይነት ኃይል ቢኖር ነው አንተ እንደዚህ የምትለኝ? ቆይ አዎ ከምታስቢ በላይ ትልቅ ኃይል። ይኸውልህ ውጡልኝ። ምንም ነገር የሆነ ነገር ሳይፈጠር ብትወጡልኝ ነው የሚሻለው ከዚህ። ምንድን ነው የሚፈጠረው እንዴ? ቆይ እናንተ ማን ስለሆናችሁ እኔ ቁጭ ብዬ እናንተን ማውራችሁ በዘጋ ቤቴ ምን ልትደፍሩኝ ነው? ልታፍኑኝ ነው? ልትገሉኝ ነው? ምን ፈልጋችሁ ነው? እኛ እንደዚህ አይነት ነገር አስጸያፊ ወንጀል አንሰራ እና ተሸፋፍነህ ምንድን ነው አንተ እንደዚህ ሰው የምታወራው? እኮ ማንነት እየጠየቅኩ ነው ያለሁት። ገባ? ከሰው ቤት ዝም ብለህ ዘጉለህ ገብተህ እንደዚህ ልታወራኝ አትችልም። ነገርኩሽ እኮ። እኔ የምጠይቅሽን መልሽልኝ። ምንድን ነው የምትጠይቀኝ? ምንድን ነው የምትፈልገው ከኔ? ስለተሰማ ማነው ተሰማ? ስለምን ተሰማ ነው የምታወራኝ? ስለ አለቃሽ፣ ስለ አዛዣችሁ፣ ስለ ግብረ አበራችሁ። እኔ ስለምትለው ነገር ምንም አውቀው ነገር የለም። ምንም እየገባኝ አይደለም። አታውቂም? አዎ አላውቅም። ሰምኛለሽ? ታውቂያለሽ ሁሉንም ነገር። እኔ ዝም ብዬ ባሉባልታ አይደለም። አታስፈራራኝ በእናትህ። እንዴ የሰው ማንነት ዝም ብለህ ሳታውቅ ዝም ብለህ የሰውን ዘው ብለህ የሰው ቤት ገብተህ እንደዚህ አታስፈራራኝ። እያስፈራራሁሽ አይደለም። እና ምን እያደረግህ ነው ያለው? ሰው ማያውቀውን እውነተኛው ማንነትሽን እየነገርኩሽ ነው ያለሁት። ሰውዬ ተሳስተህ ነው የመጣው። የእውነት ምንድነው? ምን ተብለህ ነው የመጣው እዚህ ቤት? ምን የተባልከው ነገር ምንድነው? የተሳሳተ መንገድ ነው የመጣው። ምንድነው የተሳሳትኩት እኮ? እዚህ ቤት ምን አለ ተብለህ ነው የመጣው? ምንድነው ማለት? እኔ ማንነቴን አውቀሃል? ማን እንደሆንኩ አውቀኸኛል እንዴ? እስኪ ማንሽ አንቺ ንገሪኝ እኮ። ንገረኝ አንተ ራሱ ማን እንደሆንክ መች ነገርከኝና ነው? እኔ እኮ ነገርኩሽ። አንቺ የተሰማ ግብረ አበር ሆንሽ ወንጀለኛ ነሽ ማለት አልገባኝም። እኔ ወንጀለኛ? ምን ማስረጃ አለ? እኔ ምንም አይነት ወንጀል የለብኝም። የተሳሳተ ሰው ነው የቆምክ ያለው። አንድ ሁሉንም ነገር ታውቂያለሽ። እኔ ምንም አላውቅም። እኔ ደግሞ ሁሉንም ነገር አጣርቻለሁ። ትሰምኛለሽ? ይሄን ያህል ስንት ኪሎ ሜትር ተጉዤ እዚህ ክፍለ ሀገር ስመጣ ዝም ብዬ አይደለም። ይኸውልህ ማንም ይሁን ምንም የፈለገ ነገር ቢልህ የተሳሳተ መረጃ ነው የነገረህ። ስለኛ ማንነት ምንም የምታውቀው ነገር የለም። እኛ በጣም ሰላማዊ ሰዎች ነን። እዚህ እንኳን ከገባን ትንሽ ወራቶች ናቸው። ገባ? አዲስ ነን እንኳን እዚህ ግቢ ራሱ ከገባን። ድሮ የት ነበራችሁ?
ሌላ ሰፈር የምንኖረው ማለት አሁን ያለን በርግጥኛ ሰፊ ከተማ ውስጥ ነበር የምንኖረው ግን ትንሽ ወጣ ብለ መኖር ስለፈለግና ነው ገባ ለስራም ለምንም አመች ስለሆነ እዚህ አካባቢ ለመኖር እንደምታየው ወፍጮ ቤት አለ እዚህ ከጀርባም ብዙ ነገሮች አሉና ከስራው ጋር እንዲመቻችልን ብለን እዚህ የገባ ነው ለእናንተ ነው ወፍጮ ቤቱ እሺ እና ማለት ከተማ ላይ ያለው ነገር ስላልተመቻች ለንግዱም ለስራውም እንዲያመቸን ብለን ወደዚህ የመጣ ነው ከማን ጋር ነው ወደዚህ የመጣችሁት ከባለቤቴ ጋር ነው ተሰማስ መች ነው የሚመጣው እንዴ ሰምኛለሽ አንቺ ሴት አይልሽ ተረጋጋና ሰማኝ ይልክ ያለው ነገር በተሳሳተ መንገድ ነው የተረዳ ያለው ችግር ለማነሳላሉ ግን በደንብ ሰማኝ እኛ ምንም እናቀው ነገር የለም ስለምን ስለአቶ ተሰማምና የምትለው ነገር ነው አታቂም ይሄ ማለት እኔ ስለአቶ ተሰማ ምንም ማቀው ነገር የለም ስለምትለው ነገር ምንም የእውነት እየገባኝ አይደለም ስላለው ነገር እኔ ምንም አላቅም ሲቀጥል እንዴ ማን እንደሆነ ምን አቃለሁ እኔ ስሙ ራሱ ለኔ አዲስ ነው የሆነብኝ ምክንያቱም እኔ እዚህ ሰፈር ከመጣን እንደነገርኩ ቅርብ ጊዜ ነው የመጣ ነው ሰፈር እንኳን ያሉትን ጎረቤቶች እንኳን በደም እንኳን አላቃቸውም ከስራዬ ውጭ ሌላ ምንም መሰራው ስራ የለኝም ከሰዎች ጋር ያለኝ ሪሌሽን ገና ነው ይገባ ለጎረቤቶች ገና አዲስ ነኝ ይሄን ያክል እንኳን የተቀራረብነው ነገር አይደለም ምክንያቱም እንደነገርኩ እኔ እዚህ ከባለቤቴ ጋር ነበር ምኖረው ግን አሁን በርግጥ እኔ ጋር አይደለም ያለው እና እኔ ያሳለፍኩትኝ ያለው ነገር ምንም የምታውቀው ነገር የለም እንኳን እንደዚህ አይነት ሰው ላቅ ቀርቶ እኔ በዙሪያዬ እንኳን ሰው ይሄ ቀርቤ ምናምን ማውራው ሰው እንኳን የለኝም እንደም ከባሌ ጋር ነው የመጣው ታላልሽኝ ስመጣ እኮ ከባለቤቴ ጋር ነበር የመጣው እኔ እንጃ አላቅም በቃ እንዲላቅ እችላለሁ ይልክ እንዴት መሰለህ ባለቤቴ ጋር እዚህ እንደመጣን እንደነገርኩ እዚህ ከጀርባ መፍጮ ቤት አለን እና እሱን የሚቆጣጠረው እያንዳንዱ ነገር ሂሳብ የሚቀበለው እሱ ነው እና እኔ ስጠይቀው ያለው ነገር እንኳን ምንም በደንብ አይነግረኝም ገንዘቡን የት እንደሚያደርገው ምን እንደሚያደርጉ እንኳን አላቅም የራሴ ኑሮ ራሱ ይበቃኛል ገባ እንኳን ሌላ ነገር ውስጥ ልገባ ቀርቶ እኔ ለራሴ እዚህ የሚገርማው ልጆች ስለሉ ትምህርት ቤት ስለሄዱ ነው እንጂ እዚህ ልጆችን ያስኳቸው እኔ ነኝ ምን ከባከባቸው እኔ ነኝ እሱ ገንዘብና ገንዘብ ብቻ ነው ትኩረት የሚያደርገው እኔ ለራሴ ብዙ ብሶት ያለብኝ ሰው ነኝ ወንድሜ ምንም የምታውቀው ነገር የለም ሰምኛለሽ በቃ እኔ ቢያንስ እኔን ሰማኝ ቢያንስ እንኳን አጋጣሚ መጥቶ እኔን እንኳን ትረዳኝ ሞክር እኔ ደም እንኳን ብታለቅሺ እንዳንቺ አይነት ወንጀለኛ ማዝ እንዳይመስልሽ ስለዚህ ስሚ እኮ እኔን ሰማኝ አዳምጪኝ እሺ ምን ልስማሽ ንገረኝ ምን ልርዳሽ ባሬ አንድ ላይ መጣን እያልሽኝ ነው ይሄንን ሁሉ ቢዝነስ ትቶልሽ እንዴት ነው በማታውቂው ሁኔታ ሊሄድ ይችላል እንጂ ገንዘብ ሙሉ እየተቀበል የት እንደሚያደርገው እንኳን አላቅም ለኔ እንኳን ምንም ነገር አይሰጠኝም በዚህ ትንሽ ነው አስቤዛ ምናምን ገዛው ትንሽ በቃ ከሱ እየተደበኩ የሆነ ነገር እቀበላለሁኝ እንጂ እኔ እንኳን ምንም አውቀው ነገር የለም እኔ ራሴ ተጨናንቄ ነው እየኖርኩ ያለሁት ከከተማ ወተን እዚህ ምን ኖር ቢያንስ በሱም ከተወንውጣ ከከተማ እዛ ኑር አንደኛ ሙጭ ቆይ ምን አይነት ወሬ ነው የምታዩ አሁን ብር ብዙ አይሰጠኝም ነው ያልቻለሽ ቀደም ደግሞ ሄዷል የት እንዳለ ራሱ አላቅም እኮ ቆይ ላስረዳ እኮ ነው ምንድነው የምታስረጅኝ በተመሳሳይ ሰዓት መጀመሪያ እንደመጣን ሰሞን እኮ ነው ያልኩ አሁንስ ከዛ ድንገት ባላወኩበት መንገድ ጥሎኝ ጠፋ የት እንዳለና ምን ያደረገ እንደሆነ እንኳን ምንም አላቀም መረጃው ራሱ የለኝም ከነ ልጆቼን ጥሎኝ የጠፋው ስለዚህ ሁሉንም ሀብት አንቺ ነሽ ያንቀሳቀስሻለሽ ማለት ነው ያልገባህ ነገር እኔ እንደነገርኩ ሄዳለሁ ወፍጮ ቤቱ ሲሄድ ገንዘቡን ስጠይቃቸው ባለቤትሽ እኮ ተወሰደው ይሉኛል በመቅጽፈት መጥቶ እንደሚወስዱ ምን እንደሚያደርገው አላቅም እኮ ነኝ እና እሺ ምን ማድረግ እችላለሁ ተጎጂ ነኝ እያልሽ በእናትህ በዙሪያ እንኳን ሰው የለኝም ብቸኛ ነኝ እኮ ቤተሰቦቼ አንድ ጥያቄ ልጠይቅሽ አሁን ማልቀስሽን አቁሚ ሰማሽኝ አልፈቅድልሽም እሺ ቆይ ለምንድነው እኔ ጋም የውሸትን ባሽ ምንም ጥቅም የለውም ስሚ ምንም እየገባ አይደለም ቆይሽ አንተ ምንድነው የምትፈልገው ከኔ የተሳሳተ ነገር ነው እያልኩ እኮ ነው እኔ ለራሴ ስንት አይነት ነገር ውስጥ እንዳሉኝ አጣቀም እኔ እውነትን ነው የምፈልገው ፍትህ ገባሽ የትኛው እውነት የትኛው ፍትህ ስለዚህ አሁን የምጠይቅሽን ብቻ መልሽ እሺ ምን ልንገርሽ ችግር የለውም የማውቀው ነገር ሁሉ እነግርሃለሁ ይሄንን የመሰለ ግቢ ይሄንን ሁሉ ሀብት ከየት ነው ያመጣችሁት ከየት ነው ያመጣችሁት በቃ እሱ ፕሮሰሱ ብዙ ነው በጣም ብዙ ነገር መስዋዕት ከፍለንበታል ባለቤት ሁለት አይነት ስራ እየሰራ ያለ እኔም ልክ እንደሱ ተመሳሳይ ሁለት አይነት ስራ ሰራ ነበር አንደኛው በነርስነት አገለግል ነበር ሁለተኛው ደግሞ እንትን ይሄ
ሴልስ ላይ ሰራ ነበር ምክንያቱም አንዳንድ ነገሮች እቃዎችን እየተረከብኩኝ ምናም ነገር እነሱን በየቤታቸው ይሁን በሚፈልጉ ቦታ ላይ አደርሳለሁ ይሄ ደግሞ የተሻለ ኮሚሽን ያስገኝልኛል እና እነዚህ ስራዎች ደግሞ በጣም ታዋጭነት መስላላቸው መጀመሪያ ነው የነበረው ትንሽ ክፍል ነበር ገብቷ ምክንያቱም እዛ ምንኖረው የተሻለ ገቢ ለማግኘት ምክንያቱም አንድ ቤት ላይ የምናገኘው ነገር ብናፈስ ወይም ብንከፍል የተሻለ ገቢ አናገኝም ገብቷ ያለን ነገር እየቆጠብን መሰረታዊ ነገር የሚያስፈልገን ነገር እየገድበን እዚህ ደረጃ የደረስንበት ምክንያት እሱ ነው እንዴት ነው የተገናኛችሁት ከባልሽ ጋር ባለቤቴ ጋር የተገናኘ ነው ልክ አሁን እንደነገርኩ በዶክተር እንትን የሌለም መዳን እንትን እየዞረ አገልግሎት ይሰጣል እኔም ልክ እኔ ነርስ ነኝ እና በዚህ አጋጣሚ አንድ ቦታ ላይ እንገናኛለን እሱም በዶክተሩ ህክምና መድኃኒት ሲሰጥ እኔም ደግሞ እዛው ቦታ ላይ እንድገኝ ተደርጌ ነበር በስልክ ነበር እኔም የተጠራሁት እዛ ቦታ ላይ እና ሁለታችንም እዛ ተገናኝተን እሱም የራሱን ስራ እንትን ሲያገለግል እኔም የራሴን ስራ ነበር እዛ ቦታ ማገለግለው እና እንዴት ነው አንድ የተማሩ የሚባሉ ያውን በህክምናው ብዙ ስራዎችን ሁለታችሁም በህክምና ላይ እንዳላችሁ በሌላውም እሱ ሌላ ትምህርት ቢዝነስ ትምህርትም እንዳለው አንቺም ደግሞ ሴልስም የቢዝነስ ስራ ነው እና እንደዚህ እየሰራ የነበረ ሰው እንዴት ነው ዳዳ እንደዚህ አይነት ክፍለ ሀገር ላይ ወርዶ ዝም ብሎ አንድ ወፍጮ ቤት ከፍቶ እንደዚህ አይነት ግቢ ውስጥ ዝም ብሎ ሊኖር የሚችለው ከምን አንፃር ነው ለምሳሌ አሁን አንዳንድ ነገሮች ማየት ያለብህ ከራስ አንፃር ሳይሆን ሁሉም ሰው የራሱ የሆነ አስተሳሰብ አለው ሁሉም ሰው የራሱ መኖር የሚፈልገው አንዳንድ ሁከት የማይፈልጋል ጫጫታ የሚፈልግ ሰው አለ ጋጋታ ነገር የማይፈልግም ልክ እንደዚህ አይነት ነገር ነውና እኔና ባለቤቴ ደግሞ የነገር ከተማ ውስጥ ያለን ስራችንን በቃ ስንሯሯጥም ብዙ ጊዜያቶችን አጥፍተናል ለራሳችን ጊዜ ሳንሰጥ እና ልጆቻችንን በዚህ ሁኔታ ማድረግ የለባቸውም ስራችንን በንግድም ሆነ የራሳችን የሆነ ነገር ከፍተን መጀመሪያ ምክራችን ያን ነበር ገብቷል እና ያን ነገር ለማድረግ የት አካባቢ ብንሰራ የተሻለ ነገር እናገኛለን ያጓጣናል እሱን ነገሮችን አስበን ነው ገብቷል አስልተን ብዙ ነገሮችን ስናጠና የቆየ ነው ከዛም በኋላ እንደዚህ አይነት ቦታ አለ እንደዚህ አይነት ክፍለ ሀገር ቦታ ከከተማ ወጣ ብሎ እዛ ብትሰሩ አንደኛ መውጫ ቤት እዛ አካባቢ ብዙም ስለሌለ ስለሚቸገር ማህበረሰቡም እዛ ብትሰሩ የተሻለ አዋጭነት አለው የሚል መረጃ ደርሶን ነበርና ባለቤትም እየዞረ እዛ አካባቢ ያሉት ነገሮችን ይጠይቅ ስለነበረ ይሄ መረጃ ስናገኝ በቃ አሪፍ ነው እንደዚህ ከሆነ እንደውም እዛ አካባቢ መውጫ ቤት ከፍተን ብንሰራበትኝ እዛም ደግሞ ከከተማ የራቅንበት አንደኛ እዚሁ እየሰራን እዚሁ ለማኖር ነው መመላለሱም አንደኛ ሰዎች ጋር ሊመሽም ይችላል ብዙ ነገሮችም ሊያጋጥም ስለሚችል እዚሁ ቸክ ያደረገን እዚህ አንዳንዶች እየተከታተል መኖር እንድንችል ነው ገብቷል እዚህ ነገሮች እንትን ያል ነው ስለዚህ በዚህ ምክንያት ያላችሁን ስራ ሁሉንም እርግፍ አድርጋችሁ ትታችሁ ወደዚህኛው በቃ ማለት ከዛ የተሻለ ነገር ስለሚያስገኝልን ነው ይሄ መፍጮ ቤቱ ደግሞ ታቀላ እዚህ አካባቢ እንደነገሩ ብዙ መፍጮ ቤት ስለዚህ አብዛኛው ነገር ወረፋ ነው ብዙ ሰዎች እዚህ በየቀኑ እስከ ማታ ድረስ በጣም ይጨናነቃል ይሄ ነገር ደግሞ ለኛ አትራፊና አሪፍ ስራ ቢዝነስ ነው ለኛ ገብቷል ስለዚህ እሱም ከሚሯሯጥ እኔም ከሚሯሯጥ እንደነገሩ ሁለት አይነት ስራ ነበር እሱም እኔም እረፍት የሌለው ህይወት ነበር የምንኖረው ይሄ ደግሞ አሪፍ ነው እዚህ እየኖርን ነው እዚህ እንሰራለን ስለዚህ ምን የሚያጨናንቀን ነገር የለም አሪፍ ህይወት ውስጥ እየኖር ነው የነበረው ግን በመሃል ላይ ያለው ነገር ደግሞ እንደነገርኩ ነው ይሄ ነገር ተፈጠረ ከባለቤቴ ጋር እንደዚህ አይነት ነገር ይፈጠራል ብዬ ሳላስብ በቃ ገንዘብ የሆነት ከሆነ ጊዜ በኋላ ጸባዩን ባህሪውም ተቀየረብኝ ምክንያቱም እኛ አብረን ብዙ ነገር ዋጋ ከፍለናል ብዙ ነገር አሳልፈናል ብዙ ነገር እዚህ ደረጃ የደረስንባቸው ያንዳንዱ ነገር እነዛ ቀናቶችን ረስቶ ከመሬት ተነስቶ ድንገት በቃ ገንዘብ ማጥፋት የት እንደሚያደርገው ምን እንደሚያደርገው ሳላቅ ይቀበላል የዛሬው ሎን ወይ ሁለት ቀኑን ገንዘብ ሙሉን መቀዛ ውስጥ መፍጮ ቤቱ ያለው ሙሉ ገንዘብ ይቀበልና ራሱ ይወስደዋል ከዛ የት እንደሚውል አላቀም ጧት ይወጣና ማታ ነው የሚገባው ከዛ ሲገባም ሌላ አይነት ባህሪ ነው ያለው ማለት እኔ ማለት እኔን እንኳን ራሱ እየረሳኝ ልጆቹን እንኳን ቸካ ያደርጋቸው ስንት ልጆች ነው ያላችሁ ሁለት ልጆች ናቸው ያሉን ስንት ነው የ6 እና የ7 እሺ ማለት በተከታታይ ነው የተወለዱትኝ እና ከተጋባችሁ ወይ ከተገናኛችሁ ስንት አመት ማለት ነው ወደ 10 አመት ሊሆነን ነው እና ማለት እንደነገር ብዙ ነገሮች እናሳልፈና መቼም በአጭር ጊዜ ሰው ልጅ ህይወት በዚህ አይቀየርም አንተ ምንም ናቀዋለን እና ብዙ ዋጋ ይከፈልንም ብዙ አመታቶችን አሳልፈና እዚህ ደረጃ ይደረስ ነው ስለዚህ አሁን ለምንድን ነው ታዲያ አሁን እኔ እየጠየቅኩሽ ያለሁት ሌላ ነገር ነው ስለ ባልሽ ለምን ትነግሪኛለሽ
እንዲያረገኝ ምን አገባኝ? የኔ ህይወት ነው እየነገርኩ ያለሁት የኖርኩበትን ላይፌን አሁን ላይ ያለሁበትን ሁኔታዎች ነው እየነገርኩ ያለሁት። ይሄ ታሪክሽ ተሰማ ያስጠናሽ ነው? የምን ተሰማ ነው? እኔ እኮ እየነገርኩ ነው። አዎ እኔ ስላንቺ ሁሉንም ነገር አውቃለሁ ወይዘሮ ሮዛ ማለት ሮዛ ከዚህ ጎረቤት ምናምን ስምሌን ሊነግር ይችላል አላውቅም፣ ግን በተመሳሳይም ስማችን ሊመሳሰል ይችላል። ግን አንተ የምታስበው አይነት ሰው አይደለሁም እኔ። እባክህ የተሳሳተ ሰው ነው እያስፈራራ ያለው። እየተረዳህም ያለው እሱን ነው። ሰምኛለሽ? ነግሬሻለሁ። እኔ ሁሉንም ነገር አውቃለሁ ስለናንተ። እባክህ ወንድሜ እየነገርኩ ነው። ይሄ ነገር እኔ ስምኝ፣ አዳምጪኝ። እሺ ልስማ፣ ችግር የለውም። እሺ አንቺ ይሄን ያህል ውሸትሽን ስትነግሪኝ ዝም ብዬ የሰማሁሽ? የምን ውሸት ነው የምታወራው? አዎ ይሄን እኮ ላይፌን ነው እየኖርኩበት ያለው ነገር ነው። ከፈለክ ላሳይ፣ ከሞጮ ቤቱን እዚህ ጋር ያለው ላስጎበኝ እችላለሁ እኮ ያለው ነገር። እዛ ጋር የሚያገለግሉ ሰራተኞች አሉ፣ እነሱንስ መጠየቅ ትችላለህ። ባልሽ ታጠቅ አይደል? ማለት ስሙ ታጠቅ ነው? አይ ነው ግን ያው ምንድነው? ለምን እንደነገርሽ ምን አስበህ ነው ብዬ እኮ ነው። ምን አስቤ ሳይሆን እያወራው ያለሁትን ሁሉንም ነገር ዝም ብዬ በግምት ወይ ደግሞ ባልታ ሳይሆን አንዳች ካፌ ብትወጣው ቃል እሺ ቆኛ ጋር ማን ሊጠቁም ይችላል? ማን እንደዚህ አይነት ነገር ሊል የሚችለው? ቃንተው ሊሆን ይችላል። ይሄን ፈርተን ነው ከተማ ለቀን እዚህ የመጣ ነው። ገባ? ብዙ ነገሮች አሉ የሚቀኑብን፣ ብዙ ነገር አለ። እኛ የደረስንበትን ዋጋ የከፈልንበት ነገር አንቺ የሚቀና ሰው የለም። አንቺ በምትሰሪበትም ድሮ በቃ አስበው የራሳቸው የሆነ ነገር ሰበኛ አዳምጪ። የሰው ቤት ልብስ አጣቢ ነበርሽ። የምን አጠባ ነው የምታወራው? የተሳሳተ ሰው ነው እያልኩ ነው ያለሁት። አዳምጪ። ስለዚህ ነው እንዴት ነው አንድ ባልሽ ደግሞ የአንድ ወፍጮ ቤት ሰራተኛ ነበር። እንዴት ነው ህይወታችሁ በዚህ ቅጽበት ሊለወጥ ይችላል? ምንም አላውቅም ማለት ነገር ግን አዳምጪኝ። ይገባኝ አይደለም የምትለኝ ነገር ያልሽ ያለሽው እሱ ሕክምና ይሰራል ማኔጅመንት እንዲመጣው ድራማችሁ እንደሆነ አውቃለሁ። መረጃውን ያለው ነገር ላምጣልህ። ምንም ልታመጪልኛች እርግጠኛ ነህ? ውሸት ስለሆነ አንተ ቆይ የራስን ስሜት ብቻ ነው የራስን ሐሳብ ብቻ ነው የእውነታ ነው ነገርኩሽ። እሺ ማስረጃ ካለ አሳየኝ። የሆነ ነገር ካለ እኔን የሚጠቁመኝ የኔ ማስረጃ ካለ ንገረኝ። ግን አብዛኛው ነገር የተሳሳተ ነው ያልኩት። ማስረጃ ለማቅረብ አልተቸገርም። ሁለቱም ደግሞ ልብሽ ያውቀዋል። ስለዚህ ተረጋጋና ምንም የምንረጋጋው ነገር የለም። ይኸውልህ ስትረጋጋ ነገሮች የሚታዩህ የሚገለጡልህ ብዙ ነገሮች ልታቀም ትችለው። አንዳንዴ ባልጠበቅናቸው የምንወስናቸው ነገሮች በስሜታዊ ነገር ተነሳስተን የምንወስናቸው ውሳኔዎች ዋጋ ያስከፍሉናል። ስለዚህ አንተ ደግሞ ይሄን ነገር ተጠንቅቀህና አስበበት ተረጋግተህ እያንዳንዱ ነገር ብታየው ትክክለኛው ማን እንደሆነ በደንብ ታውቀዋለህ፣ ትረዳዋለህ። ምን ላስብበት? አዎ ተረጋግተህ እኔም ቢያንስ ሰማኝ። ምን ላስብበት? እኔ ያወራውን እያንዳንዱን ነገር እውነት ነው ወይ አይደለም ብለህ ጊዜ ስጠውና ነገሮችን አጣራ። አይ ግዴታ ጊዜ ሰጥቼ ማጣራት አይጠበቅብኝም። ለምን አንድ ሰው ጋር ሲሄድ ራሱ አጣርቼ ስለሆነ። ስለዚህ ያ ሰው ያለህና እኔ ስሚኝ፣ እኔ ይሄናል ስንት መቶ ኪሎ ሜትሮችን ተጉዤ ስመጣ ስም ብዬ አይደለም። ገባሽኝ? ስሚኝ በጣም ሩቅ የሆነ ቦታ ማን ሊሆን ይችላል እንደዚህ አይነት ነገሮች ሊከተን የፈለገው? ምን ውስጥ ሊከታችሁ? እንደዚህ አንተ ያልከን ነገር ይያል ምንም እየገባኝ አይደለም። ወንጀለኛ ነሽ እንደዚህ ነሽ እያልከኝ ቅድም ስትል ሰምቻለሁ። ውሸት ነው ያልኩሽ? አዎ ውሸት ነው። የትኛው? ስማችሁ ነው ስራችሁ? እንዴ ስማችሁ ነው ስራችሁ ነው? እኔ እኮ ስማችን አልካድኩም፣ ትክክል ነው አውቃለሁ። ግን ስራችንን ያንተ ያልከን ያለው ምንም ማውቀው ነገር ለኛ ከዚህ ከምን ስራ ውጭና እየኖርን ያለበት ውጭ ሌላ ምንም ማውቀው ታሪክ የለም። አታውቂም? አዎ እየነገርኩህ ነው እኮ እየነገርኩሽ ነው። ትናንት አንዲት የሰው ቤት ልብስ አጣቢ የነበረች ሴት ባሏ የአንድ ወፍጮ ቤት ሰራተኛ የነበረ ወንድ። ቆይ የኔ ህይወት ነው መቀየር ያሳሰበ ወይስ ለምን እንደዚህ አይነት ህይወት ውስጥ ተቀየረሽ ብለህ ነው እንዴ? ቆይ ምን አስበህ ነው? ምን እንዳስብኩማ ነግሬሻለሁ። እኔ አንዳች ሰው በውሸት በሌላው ላይ ተራምዶ ሲበለጽግ እኔ ማለት እኔ በማናውቀው ታሪክ ውስጥ እኛ ወንጀለኛ አድርገህ እኛን ለመክሰስና እኛን ለማሳሰር አትሞክር። እሺ አታውቂው? አዎ አላውቅም። አንተን እየተረዳኝ አይደለም፣ እየገባህ አይደለም እያወራሁት ያለው። እኔ ውሸትን አልረዳም፣ ነግሬሻለሁ። ውሸት ነው እያልከኝ ያለው ለምን? እኔ ውሸትን አልረዳም። በምክንያት ነው ውሸት ነው የምትለው። አንተ ያልከው ነገር ማስረጃ አለ? የትኛው ማስረጃ ነው ወንጀለኛ እንደሆንኩ የሚያሳየው? ከምንም ነገር በላይ እኮ እየነገርኩሽ ያለሁት ለአንቺ ሌላ ማስረጃ አያስፈልግሽም። ስሚ ወይኔ አቶ ተሰማ ነው ብር የሚሰጣችሁ ሰው እንድትገሉለት?
ምን እያወራን ያለው አንተ የምን ገንዘብ የምን አቶ ተሰማ ማን ነው እኔ እኮ ምንም አላውቅም እያልኩ ነው ነገርኩሽ አቶ ተሰማ የናንተ ግብራበር የናንተ አለቃ የናንተ አዛዥ ይሄንን ክፋት እባክህን ተረጋጋና አስብበት አልረጋጋም እንደዚህ ስለሆንክ ምን ታመጣው ነገር የለም አሳይሻለሁ ምን እንደማመጣ አሳይሻለሁ እሺ ተረጋጋ ስለዚህ እንደዚህ ስሜታዊ አትሆን እኔ ተጸጸተበታለህ ለውሳኔ ምን እንዳታመጡ እኔንም እንዳትገሉኝ እንዴ እና ምንድነው የምጸጸትበት የመግደልና የምን ወንጀል ነው የምታወራው ስራችሁ እሱ አይደል ስንቱ ላይ ስራ ነው እየነገርኩህ እንደዚህ ጋር መፍጮ ቤት ነው የምንሰራው እያልኩ ነው እኮ የራሳችን እዚህ ጋር ከፍተ እየሰራን ነው እሱ ሽፋን እንደሆነ አውቃለሁ የምን ሽፋን ነው አዎ አንተ እሱ ብቻ ነው እንደሚታይህ አዎ እኔ እውነታው ነው የሚታይኝ ያንቺ ድራማ ያንቺ ስለሽ እኔ እንዳየው እንድመለከተው የሰው ልጅ ፍጹም አይደለም አንዴ ሁሌ ትክክል ነው ብለህ አታስብ እሺ አንዳንዴ ሰው ልጅ መሳሳታለ ስንት ሰው ነው በተሳሳተ ነገር ራሱን የሚያጣው እኔ ግን አልሳሳትም ለምን እኔ ግን ጊዜ ሰጣችበት መልካም ነው በያስባለሁ እኛ የትም አንሄድም ገባኔ እዚህ ነው የምኖረው እዚህ ነው ስራዬ ነገ ብትመጣም ከነገ ወዲያ ብትመጣም ታገኘኛለህ ከፈለክ ቤቱ እንዳለ መፈተሽ ትችላለህ የፈለከው ነገር ማድረግ ትችላለህ ሁሉ ነገር ክፍት ነው እኔ የትም ልሄድ አልችልም ገባ ስለዚህ እኔ ይሄ ነገር እመን እያልኩ ነው ምን ልመን እኔ ነገ መጣፋ ሰው ነኝ እንዴ ምን አገባኝ ስለመጥፋት አለመጥፋት አይደለም የተረዳኝ አይደለም ምን ልረዳሽ ተረጋግተህ አስብበትና ያንዳንዱ ነገር አስቤ ነው ያልኩሽ ነው እንድታየው ነው እየነገርኩሽ አስቤ ነው ያልኩሽ ነው አንድ ሰው የሆነ ነገር ስላለክ ብቻ ትክክል ወንጀለኛ ናት ወይ ብለህ ወንጀለኛ ናችሁ ብለህ አታስብ ያልኩ ነው እዚህ ሳልገባ በፊት አካባቢው ላይ እየተንቀሳቀስኩኝ ነበር እና የሰፈር ሰው ብዙ ነገር ያናገሩኝ ነበር እዚህ ቤት በየጊዜው ብዙ ሰራተኞች ይመጣሉ እኔ እኮ እዚህ ቁጭ ብዬ ማወራ አዳምጪኝ መጀመሪያ ስንት ስራዬን ትቼ እንደመጣሁኝና ስንት ስራ እዚህ ጋር ሰዎች አሉ እዚህ ጋር እኔ ደግሞ ለጫዋታ ነው ይሄናል ስንት 100 ኪሎ ሜትር ተጉዤ እዚህ ጋር ካንቺ ጋር ያወራው ያለሁት እነዚህ ወዳጆቼ ከኔ ጋር እዚህ እየተንከራተቱ ያሉት እዚህ ልጫወት መጥቼ ልዝናና መጥቼ ነው አይደለ እኔ እኮ ስሚ አዳምጪኝ በጣም እየሰማሁሽ ነው ድራማሽ አልሰማሽም ምንድነው እሺ ምን ይፈልጋል ነው አልሰማሽም ቆይሽ ምንድነው ፈልገው ከኔ አልሰማሽም ማከን ስለዚህ የምጠይቅሽ መልሽልኝ ለጫዋታ አይደለም እዚህ ያለሁት ሰማሽ ማከው እንደምን ምንም ማውቀው ነገር የለም እያልኩ ነው እኮ እዚህ ቤት በየጊዜው የተለያዩ ሰራተኞች ይገባሉ ከዛ ሳይቆዩ ነው ደብዛቸው የሚጠፋው የሰፈር ሰዎች ጎረቤት ሰዎች ማንንም አይተው ሳይላመዱ ሳያውቁ ስማቸውን ሁላ ሳያውቁ ሌላ ተቀይሯል ለምንድን ነው ይሄው ነው ያው ታውቃለህ ለምንድን ነው ይሄ ሰራተኞች እዛ ሲሰሩ ማለት ነው እኔ በቃ አልተመቸንም ምናምን እኔም እኮ አላውቅም ምክንያታቸውን በቃ እዛ ጋር እንዲሰሩ እንዲያግዙ ምናምን ሳደርጋቸው እኛ እንደዛ አይነት ስራ እንሰራን ብለው ጥሮኝ ይሄዳሉ ወይስ ለምን አፈስታችሁ እየገበራችሁ ነው ረብስማ ምንድነው የምታወራው ምንድነው ያልከው እኔ ቃሉ ራሱ ይከብደኛል እኮ ለምትሰሩት ለጠንቋያችሁ ግብር ገበራችሁ ነው የምን ጠንቆልና የምን መገበር ነው የምታወራው እኔ ስለምትር ነገር አላውቅም እያልኩ ነው እኮ ስሚኝ ወይዘሮ ሮዛ እባክህ ወንድሜ እባክህ እየለመንኩ ነው በቃ ሂዱልኝ በቃ እኔ ምንም ነገር የምነግራችሁ ነገር ለማውቀው ነገር የለም እንሂድ በቃ ሰምኛለሽ ላንቺ ምሻልሽ እኔ ሁሉንም ነገር መንገር ነው ባልሽ የት ነው ያለው ቀደም ባልሽ ውሸት እንደሆነ አውቃለሁ እንዲ ተጣልቶኝ እንዲሆኑ የምትዩ ድራማ እንደሆነ አውቃለሁ የምን ድራማ ነው እንዴ አዎ አንድ ላይ እንደምትሆኑ ከፈለክ ልጆች ሲመጡ ጠይቃቸው ዛሬ ጠዋት አባታችሁ ስሚኝ ትፈቅድልሽ ብቻ ነው የምታወሪው ሰማሽኝ ስሚኝ አዳምጪ እሺ ምንድነው እኔ ያንቺን አሉባልታ ልሰማ አይደለም እዚህ ጋር እሺ ምንድነው የምትፈልገው እውነታው የምትጠይቅሽን የምትመልሽልኝ ከኔ የማውቀው ነገር ቢኖር ነገር ነበር ባልሽ ታጠቅ ጠዋት ከዚህ ቤት ሲወጣ ሰዎች አይተውታል እኔ ሳላየው መጥቶ ሊሆን ይችላል እኮ ሳታዩ መጥቶ እንደነገርኩህ እኮ ነው እሺ ቆይ ማን ነው እንዴ ቆይ እንዴት ልትመጣ ቻልክ ዛሬ እንዴት መጣ ምንድናቸው እንደዚህ እኔ ማላውቅም ድንገት ነው ዘውሎ ቤት የገቡትኝ ምን እያደረግሽ ነው አንቺ እኔ ምን አውቃለሁ በቃ ይሄ የሆነ ነገር ይሉኛል ምን ሆነ አላውቅም እየገባኝ አይደለም ዞር በል የምን ሰላም ማን ምንድነው ካሜራስ ምንድነው ይሄ እሱ ነው ባልሽ አዎ ማን ነው ወንድሜ ስለኔ ተውና ማን ተረጋጋና ተቀመጥ አንድ ምን እናወራው ውጡ ከቤቴ ናውጣልኝ አንወጣ ናውጣ ከቤቴ አንተ ራስህ
ቤት ገብተህ ነው ለማናቸው ማናቸው ቤት አምጥተሽ እዚህ ጋር ምን አምጥተሽ የጠበቅሽኝ? ቤት ውስጥ ምን አስገብተሽ ነው የጠበቅሽኝ? ቆይ ተረጋጋሽ። እንዴ ቆይ ምንድን ናችሁ? በሰው የመታችሁ ሰው የምትደበድቡት ምንድን ነው ያደረግሽው? ምንድን ነው ያስገባሽው? እንዴት ነው እንደዚህ አይነት ሰዎች? ቆይ ምንድን ነው በቤቴ መተህ ትደበድበኛለህ? አዎ እንዴ ምን ፈልገህ ነው ከቤቴ? ምን እያረካት ነው? እሷንስ ተሰማ የት ነው ያለው? ምን እያረካት ነው? ተሰማ የት ነው ያለው? ስለምን ተሰማ ነው የምታወራው? ተሰማ ማን ነው? ተሰማ የት ነው ያለው? ቆይ ተሰማ ነው የምታወራው? አንቺስ ቆይ አሁን ባሌ የለም፣ ባሌ ትቶኛል፣ ባሌ ረስቶኛል፣ ለብቻዬ ትቶኛል እያልሽ አልነበር እንዴ? አዎ ዛሬ እኮ ድንገት የመጣው። እንዴት ነው እንደዚህ የምታረጊው? እንዴ ሲጀመር እኔ እንደውም እስካሁን አላመንኩሽም። ምንድነው እዚህ ጋር አላመንኩሽም ማለት? የለም ብለሽ ምንድን ያስገባሽው ቤቴ? ሰሞኑን እኮ ቤት አልነበርኩም። እነሱን ያስገባሽው አንቺ ነሽ ማለት ነው? ወይ ሳላይ እየወጣ እየገባህ ነው? አይደለም የለም የምትይው ለምንድን ነው? እነሱ የለም ብለሽ ነው ያስገባሽው አይደል? እነሱ ነው አይደለም። አንተ እየገባህ አይደለም። በቃ አዎ የለም ነው ያልሽ። እንዴት ነው እንደዚህ የምታረጊው? ምን ማልኩኝ ነው? ይሄ እኮ ያንቺ ስራ ነው ማለት ነው። በቃ አንተ ቤቴን አስደፈርሽው። ቤቴን አስደፈርሽው አምስተሽ። እንዴ ምንድነው ይሁላ ሰው ይሁላ? አንተ ሰሞኑን የት ነበርክ? እሺ ቆይ የት ነው የነበርከው? ስለኔ ሰሞኑን አትጠይቂኝ ሴትዮ። የጮክብኝ ነው። እንዴት ነው እንደዚህ የምታረጊው? ካሜራ እያይሽ እንዴት ነው ያስገባሽው እዚህ ቤት ውስጥ? ለምንድን ነው ያስገባሻቸው? እኔ እኮ ሴት ነኝ ገባህ? እኔ ገፍትሮኝ የገቡት እራሳቸው። ለምንድን ነው አትረዳኝ? ለምንድን ነው የከፈትሽላቸው? አንቺስ ሲያንኳኩስሽ ቆይ ሌላ ሰው ሊሆን ይችላል። ታውቂያለሽ እንደዚህ ጋር ስንት ሰው ነው የሚመጣው? ካንቺ አልወርድም። አሁን ቤቴን ያስደፈርሽው አንቺ ነሽ። እዚህ ጋር እኮ ስንት ስራ እንዳለ ታውቂያለሽ እንዴ? ቢሆንም ይሄ ሁላ ሰው እያየሽ ካሜራ እያየሽ ማስገባት አልነበረብሽም። መክፈቷ ነው የገረመህ እንዴ? መክፈቷ ነው የገረመህ? አይ እናንተም ብትሆኑ ምን ፈልጋችሁ ነው? እስቲ ምንድነው ማለት እዚህ ቤት ድረስ ካሜራ ይዛችሁ ሁላ ሰው ተከታትሎ የመጣው ምንድነው? እኔ እኮ ነገርኩ የሥራ ሰው እኔ ተሳስታችሁ እንዳይሆን ምናልባት ምንድነው የምሳሳተው ማለት ለምንድን ነው የመጣው እዚህ ቤት ድረስ? ተሰማ የት እንዳለ እንድትነግረኝ። ተሰማ የሚባል ሰው ታውቃለህ እንዴ? ተሰማን ያላቅም እኮ ብታቅም ትነግረኝ ነበር አይደል? እኔም እኮ እንደዛ ነው ማለት እንደማናቅ ነግሬዋለሁ። ሲጀመርኛ አታቅም አይደል? ስላለ ህይወታችን ብዙ ነገር ነው የነገርኩህ። ተሰማ እንዴ? ተሰማ እንጂ ተሰማ አታውቀውም? ተሰማን አላውቀውም። ታለፋኛለህ እንጂ መናገር አይቀርም። ቆይ ስለምን ተሰማ ነው የምናገረው? አዎ ነግሬሃለሁ፣ ለአንቺም ነግሬሻለሁ። እኔ የምጠይቃችሁን ብቻ ከመለሳችሁልኝ ሁሉም ነገር በሰኛ ጋር ነው እንዳለው። አዎ ማለት ምን ፈልገህ ነው ከኛ እንደዚህ የማይሆን ነገር ውስጥ እየከተትከን ያለው? እናንተ ሁሉንም ስራችሁን ታውቃላችሁ። እኛማ ስራችን እዚህ እንደሆነ ነገርኩህ እኮ። ከዚህ የተለየ ነገር ስራ የለብንም እኛ። ቆይ ሚስትህ ለምንድን ነው ባሌ አያግዘኝም፣ ባሌ አይረዳኝም፣ ባሌ እንዲህ ነው ብላ የምታወራው? ለምንድን ነው? እኔ አግዝሽል እንዴ? ድሮ ነበር። አሁን እኮ ሰሞኑን ያመጣ ባህሪ ከስንት ጊዜ በኋላ ነው። ቆይ ሐሳብሽ አልገባኝም። ምንድነው የምትቀያየርብኝ? አስብ ጊዜ አንዴ ወደዚህ አንዴ ወደዛ የምትሆኚ ምንድነው? አላማሽ ምንድነው ከኔ ጋር? እንጂ እኔ ካንተ ጋር ለማይማ በሰላም መኖር ነው እኮ። በሰላም መኖር ከሆነ ታዲያ ምንድነው ያልቻለሽ? አልገባኝም። የሚያደርሳቸው የሚያመጣቸው እንኳን ለማንተ ስለኔ ማውራት አስፈልገው። እኔ እኮ ባልሽ ነኝ። ስለኔ ምን አይደለም ወይም እንደዚህ ነው አላልኩም እኮ። ሌላ ነገር ማውራት ምን አስፈልገው ነው? እሱ ባል እንዲሆንሽ ነው። እኔ በስራ ታውራኝ። ሲቀጥል ደግሞ ይሄ ሰው የኛው ነው አገዝኩሽ። ለኛ ጋር ነው እንዴ ታጣላም እንደ ሐሳብህ? አንቺ የዋሸው ነው ያልሽው እኮ ነው አንቺ ያልሽው ነው እያልኩ ያለሁት እኮ። በቃ አንተ ጋር አወራህ አይደል እንዴ? በቃ ምንድነው ይሄ ነገር ለማውራት አንተ አስፈላጊ ነው እንዴ? እንደዚህ ማውራት ሲያስፈልጋል የሚስት ውሸትሽ ላይ ስላላገዘሽ ነው። አንቺ ገበላ ነው። አዎ አንቺ እኔን ለመዋሸት የሞከርሽ እሱ ራሱ እየሸፋፈረ ነው ያለው። ሲጀመር በቃ ጥሩ ሰው እየሆነ ነው ያለው ማለት ምን ማለት አለው? ሰሞኑን ያመጣ ባህሪን ምን አውቃለሁ እኔ። ድንገት ተነሳው ተጠፋለህ። ከዛ የሙሽጮ ቤቱን በገንዘብ ኬት እንደምታደርገው አላውቅም። ይዘጣፋ ምን አገባሽ? እንደዚህ እንድታወሪኝ አልፈልግም። እሺ ነኝ ሰሚኛለሽ አይደለም? እደፋሻለሁ። እንዴ የገዛ ሚስትህን ጭራሽ ስትቆጣጠሪ ትፈልገኛለሽ? በንብረቴ ሲጀመር እናንተ በሰው ደም
እባክህ በቃ የከበራችሁ ህይወታችን ውስጥ ውጣ በቃ የኛ ምን ኖር ህይወት እንኖርበት ሲጀመር ምንም ያውልሽ ምን እያረክሽ እንዳለች የማይገባኝ ደደብ እንዳልመስልሽ ሲጀመር ይመስለኛል አንቺ ነሽ ያመጣሻቸው እነሱን ራሱ ምን አስበሽ ነው እኔ ነኝ ያመጣኋቸው ምን አስበሽ ነው ያሰብሽው ነገር አለ ሁሌ ጥፋተኛ እኔ ነኝ አይደለ እኮ የሆነ ያሰብሽው ነገር ቢኖር ነው ያመጣሽው አይደለ ምን በሰላም ይገባል ምን አስበሽ ይችላል ምንም የሌለ ስንት አመት ሙሉ እንዴት ነው እኔ በእናትህ ግራ እየገባኝ ነው ከዚህ ሴትዮ ጋር ግራ ገባኝ ሳንተና በጣም ነው የምትተጋገዙት ተወናችሁም በጣም የሚያስደንቅ አንደኛ ምንድነው የምታወራው አንተ ደግሞ አዎ አንተ ቀድዳ አንተ ተጫወት በደም አንተ ጎረኛል እየተጫወትክብኝ ቆይ ምን እያረጋችሁ ነው እኔ እናንተን እኮ ነው ያላመንኩ ያለው ታው ምን ያለጋችሁ ነው ቆይ ቤት ሰማኛለ ታጠቅ ስለናሽ ታጠቅ ሲሜን ታቋለ አውቃለሁ አሁን ብሎ አጥንቶ ነው የመጣው ሲጀመር ስማችሁ እኮ ምንድነው የሚያጠናው እኔ ሰላማዊ ሰው አዎ ስለናንተ ሁሉንም ነገር አውቃለሁ ሁሉንም ነገር ስለዚህ አሁን ድራማችሁን ተውኝና ምጠይቃችሁን ሁሉንም ነገር መልሱልኝ አውቃለሁ ምንም ልታረግም እንደምትችል እናንተ ለቤተሰባችሁ ለእናታችሁ ለሚስታችሁ ለልጆቻችሁ ማትመለሱ ጫካኝ አውሬ አረመኔ ቆይ በደምጡ እንድታጠቡ እንደሆነ ምን አይነት ሰው ክፉ ብትሆኑ እንደዚህ አይነት ንግግርኛ ጋር ያው ለእንትን ከፈለክ ይወለ ስለዚህ አሁን ባልሽ አሁን ይወለ አጠፋሻለሁ የሚልሽ ላንቺ ቀላል ነገር ነው አይደል እንደማይጠፋኛ ቃሉ ከኔ ላይ እንደማይጨክና ቃሉ ባለቤቴ ስለዚህ ቃሉ ማለቱም ችግር የለውም ወድሻለሁ እንደማለት ችግር የለውም እሱ አይመለከተም የኛ ህይወት ነው በቃ ይወለ አንድ ነገር አሁን ያንቺ ህይወት አይመለከተኝም ግን በእናንተ ህይወታችሁ የተበላሸ ያሉ ሰዎች ግን ህይወታችሁ ይመለከተኛል ስለምን ሰዎች ናቸው በእኛ ህይወት የተበላሹት አዎ ቆይ ምን አስባችሁ ነው እናንተ የሆነ ብር አለው ምናምን ተብሎ ሰምታችሁ ወይ ምናምን እንደዚህ እንትን ምን ብላችሁ አራንዳቱ ገንዘብ ፈልጋ ከሆነ ወይ ሀብታም ነው ገንዘብ ፈልጋችሁ ከሆነ ይሄንን ወደዛ አርግና ካሜራን ምን ገንዘብ ነው ይቸገረ ሁለተኛ ሰዎች ከሆናችሁ ለምን ትከፍሉኛላችሁ እኮ ስለምንድን ነው የምንከፍልኛ ማለት እንደዚህ አንዳንድ ሰዎች ያደርጋሉ እንግዲህ የሆነ ትንሽ ብር ያለው ሲባል ምናምን ሲሰማ ነገር ለማጥመድ ሰው እንደዛ ከሆነ እኔ ወንድሜ ዝም ብዬ የሆነ ስራ ልፍጠርልና ፍታ ወደዛ ሂድ የነጀሊዎች ማለት ነው እሺ እንጂ እንደዚህ ዝም ብለህ ቤቴ ገብተህ እንደዚህ ዝም ብለህ የምታሰራራው ነው ዋዛ ሰው እንዳልመስልህ ተረዳኸኝ ገንዘብ ፈልገህ ግን እንደዚህ አትምጄ በዚህ መንገድ ምንድነው የምታመጣው ስማ እንደዛ ፈልገህ ከሆነ አሁንም ካሜራውን አጥፋና ነገር አውራኝ በስነ ስርዓት ገንዘብ ሳይሆን መስጠት ስራ አስገባለሁ ስራ ሰጣለሁ እድሜ ልክን እየሰራ እንደት አርስ ጀመረ ስራ የሚፈልግም አይደለም ሰው የሰጣዩ እንደዛ ዱርዬነት ምናምን ከሆነ ቱ ይሄን አልፈንበታለኛ እኔ ተሰብስበው ምናምን ይሄ በቃ የሰው ገንዘብ የሚዘርፉ ሰዎች ናቸው ልንገራችሁ እኔ የምፈልገው እውነትን ብቻ ነው እውነት እኮ ስለምን እውነት ለዛም ደግሞ አንድ የምፈልገው ዝም ብላችሁ ነው የምታለፉኝ ወደዳችሁም ጠላችሁም እኔ የምፈልገውን እስካገኝ ድረስ አልተዋችሁ እሺ ምንድነው የምፈልገው ለጥያቄ መልስ እስካገኝ ድረስ አለቃችሁ እኔ ስራ ሰው ነን አባቴ ስራ ሰው ነን እዚህ ጋር ቁጭ ብዬ ካንተ ጋር ለፈልፈልም ቶሎ የምፈልገውን ጠይቀኝና ወደ ስራ ሄድ ብዙ ሰራተኞች አለኝ ብዙ ስራ አፉን ከፍቶ ነው የሚጠብቀኝ እዛ ጋር በስሬ ደግሞ ብዙ ሰራተኞች ዛሬ ደግሞ ማንን ልታስወግዱ ይሁን ምን አይነት ነገር ነው እየወረህ ያለው ያማን እንዴ ጤነኛ ነህ ግን አንተ ተሰማኔ ነው የደበከው ተሰማ የት ነው የደበከው የት ነው የደበቃችሁት ቆይ ታጠቅስማኝ ስለናንተ ሁሉንም ነገር አጣርቻለሁ ብዙ ነገር አውቃለሁ አጣርቻለሁ ስለዚህ እኔን ለመዋሸት አትሞክሩ ዝም ብላችሁ ባዶ ልፋስ ነው የሚሆነው ተሰማ ማይ ተሰማ ምንድነው ሰው ነው ግን ሰው መሳይ ተኩላ አረመኔ ጫካኝ ወይ ነፍሰ በላ ይሆናል ነው የገባነው ማንኛው መጠቁሙ ወደዚህኛው ወንጀለኛ ለማስደረግ የሚጠራው ግን ተሰማ ማን ነው ተሰማ እኔ ምን አውቃለሁ ምን ተሰማ ማን እስካስታውሱ ተሳስተው እንዳይሆን ለምን እናስታውሰውኛል ሲጀመርኛ አንድ ጥያቄ ልጠይቅህ ሚስተን ቅድም ጠይቃት ልትመልስልኝ አልቻለችም ምኑን ነው ልትመልስ ያልቻለችው ከጥቂት ጊዜያቶች በፊት የወፍጮ ቤት ሰራተኛ ነበርክ እና ታዲያ ምን ማለት ነው አይ ሰራተኛ ነበርኩ እሺ አሁን ማለት ወፍጮ ቤት ሰራተኛ ነበርክ እኔ ምን ማለት ነው እኔ እኮ አላውቅም ነበር እንደዛ ተሰራ ነበር እንዳንተ